አሁን ደግሞ ሪሌቲቭ ከቅድሙ ይለያል። ሪሌቲቭ ኢንተርቫል ሰጥቷል እንዴ? እንደቅድም አይደለም። የቅድሙ ኢንተርቪው ሰጥቶ ነው ኢንተርቫል በዚህ ኢንተርቫል። አሁን ግን ሪሌቲቭ ከሆነ ምንም የሚሰጣቸው ኢንተርቫል የለም። ታዲያ ምን ነው የምትጠቀሙት? ሳይን ቻርት። ሳይን ቻርታችን ምን ላይ ይከፈላል? ኢት ዲፔንድስ ኦን ክሪቲካል ናምበርስ። ስለዚህ ክሪቲካል ናምበር እንፈልግ። ኤፍ ዴሪቬቲቭ ዴሪቬት አድርጉት። ይሄኛው ስንት ነው? 6x ስኩዌር ፕላስ ይሄኛውም 6x ነው ማይነስ 12። የዚህ ዴሪቬቲቭ 0 ነው። ይሄ መቼ ነው ክሪቲካል ናምበር ለመፈለግ ምንድን ነበር ያለው? ክሪቲካል ናምበር ማለት ዴሪቬቲቫቸው 0 የሚመጣ ወይም አንድ ፋይን አይሆንም። 0 የሚሆንበት ግን መፈለግ ይቻላል። በ6 እናቃለው እስከ ዘሆል እንደዚህ ነው የሚሆን። በ6 እናካፍለው። ታዲያ እቺ ፋክተር አውት ስታደርጓት ምንድን ነው? ተደምረው 1 ተባዝተው ደግሞ ማይነስ 2 የሚመጡ ማን ናቸው? ሳም 1 ፕሮዳክት ደግሞ ማይነስ 2 እነማን ናቸው? 1 ሲባዛ 2 ነው። ከፕሮዳክት ብትጀምሩ እንደዚህ ነው። ከዛ ማይነስ እንዲመጣላችሁ እቺ ማይነስ አድርጓት። ማይነስ 1 ታይምስ 2 ማይነስ 2 ነው። ስትደምሩት ደግሞ ፖዚቲቭ 1 ነው። ስለዚህ x ማይነስ 1 እና x ፕላስ 2 ነው። ስለዚህ ፋክተር ስታደርጉት ክሪቲካል ናምበር አትዋት አለን x is equal to 1 እና x is equal to minus 2። እነዚህ ክሪቲካል ናምበራችን ናቸው። ማንናማ minus 2 እንደገና ፖዚቲቭ 1 ክሪቲካል ናምበርስ ኦፍ what this function። ስንት ፋክተር አሉን? 2 x minus 1 እንደገና x plus 2 ከዛ እነሱን ሲሆኑ ሲባዙ ፋንክሽናችን ይሆናል x plus 2 እና x minus 1። አንዱ ቢቀድም ምንም ችግር የለውም። እስካሁን እንዴ የዚህ ሳይን ለማወቅ የሁለቱም ሳይን ማወቅ አለብኝ ማለት የዚህ እቺ እኮ f ዴሪቬቲቫችን ናት አይደለ? f ዴሪቬቲቫችን ሲምቦሉ ለማወቅ ነው የፈለግነው ሳይኑ። ይሄ መች 0 ይሆናል አንድ ላይ። ከዛ በኋላ ከአንድ የሚበልጥ ፖዚቲቭ፣ እነዚህ ደግሞ ኔጌቲቭ። ይሄ መች 0 ይሆናል እዚች ላይ አይደለ? ማይነስ 2 ከማይነስ 2 ሞር ኔጌቲቭ ስታስገቡ ኔጌቲቭ ይሆናል። ከማይነስ 2 የሚበልጥ ደግሞ ስታስገቡ ፖዚቲቭ ይሆናል ማለት ነው። ስለዚህ ማባዛት ነው አሁን። ይሄና ይሄ ሳይናቸው ሁለቱም ኔጌቲቭ ሲሆኑ አንዱ 0 ሲሆን አንድ ኔጌቲቭ አንድ እንደዚህ ነው አይደለ? ኦኬ። ስለዚህ አሁን do you remember ሪሌቲቭ ኤክስትሪማ ለማለት ማክሲማም ለማለት አሁን ግራፍ አድርጉት። አክቹዋሊ ከማስታወስ ይልቅ ፖዚቲቭ ስሎፕ እንዴት ነው የምትስሉት? ቆይ በከለር ላድርግላችሁ። ፖዚቲቭ ስሎፕ እንዴት ነው የምትስሉት? ፖዚቲቭ ስሎፕ አያችሁ እንደዚህ። ከዛስ ወደ 0 መሸጋገሪያ ነው ማለት እንደዚህ ስንመጣም እዚች ጋር 0 ስሎፕ ነው ያለን፣ እንደዚህ ስንታጠፍም 0 ነው ያለን። አያችሁ እየነገራችሁ ነው። አክቹዋሊ ይሄ ሼፑ ነው የሚነግረው። የዴሪቬቲቭ በጣም ኢምፖርታንት አፕሊኬሽን ይሄ ነው። ከፖዚቲቭ ስሎፕ ወደ 0 መምጣት ማለት ፖዚቲቭ ይሆንና ከዛ ምን ይሆናል? 0 ስሎፕ ዳገት፣ ከዛ ሜዳ እንደማለት ነው። ከዛ ቁልቁለት እንደማለት ነው። አያችሁ ይሄኛው ፖዚቲቭ ስሎፕ 0 ኔጌቲቭ ስሎፕ። አሁንስ ከኔጌቲቭ ስሎፕ አያችሁ ከኔጌቲቭ ወደ ፖዚቲቭ ስትቀይሩ ከኔጌቲቭ ስሎፕ ደግሞ እዚች ላይ 0 ትሆንና ወደ ፖዚቲቭ ስሎፕ። አሁን this one is what ይሄ ማክሲመም ነው ሚኒመም? ማስታወስ አይጠበቅባችሁም። ዴፊኒሽን ከፖዚቲቭ ወደ ማይነስ የሚቀየርበት ከማይነስ ወደ ፖዚቲቭ ብለን ኮንፊዝ እንዳንሆን መሳል ይቀላል እምላችሁ ለዚህ ነው። ስለዚህ እቺ ምንድናት? ማክሲመም ናት ሚኒማም? እቺ ማክሲመም እቺ ደግሞ ምን ሚኒማም ማለት ነው። that is ከፕላስ ወደ ማይነስ የተቀየረችባት ፖይንት ማን ናት? ማይነስ 2። እቺ ደግሞ ፖዚቲቭ 1 ማለት ነው። ስለዚህ ምን እናደርጋለን? ማክሲመማችን ማን ነው? ሪሌቲቭ ማክስ ከተባላችሁ ቫልዩ ነው የሚለው ቫልዩ ማለት ፖይንቱ ማተር አያደርግም። ዘ ቫልዩ አት ማይነስ 2 ነው ማክሲመም የሚሆነው። ማይነስ 2 ላይ ዘክተቱት ኤፍ ኦፍ ማይነስ 2 ይመጣላችኋል። ማይነስ 2 ታይምስ ማይነስ 2 ኪፕ ምናምን ኢቫሉዌት አድርጉት። ኢቫሉዌት ማድረግ በጣም ሲምፕል ነው። ምክንያቱም ፖይንቱ ካወቃችሁ በኋላ ኢቫሉዌት ማድረግ ኢት ኢዝ ቬሪ ሲምፕል። ሪሌቲቭ ሚኒማምስ ሪሌቲቭ ሚኒማም የሚሆነው ደግሞ ሪሌቲቭ ሚኒማም ይኸው ሚኒማም የሚሰጠን ማን ላይ ናት? ያቺ 0 ቼንጅ ያደርግባችሁ 1 ኤፍ ኦፍ ዋት 1 ላይ ስንት ነው? ከዚህ መስራት ትችላላችሁ። 2 + 3 - 12 - 3። ስለዚህ ፖይንቱ እንደዚህ ነው የምታውቁት። ግራፍ ከማድረግ ይልቅ ምን ሳይን ቻርት በመጠቀም ማን ነው የነገረን? ዴሪቬቲቭ ቴስት ይባላል። ዴሪቬቲቭ ቴስት ካን ቴል አስ ዌዘር ዊ ሃቭ ሪሌቲቭ ማክሲመም ኦር ሪሌቲቭ ሚኒማም ማለት ነው። ምናየው ምን ነው ቼንጁ ከፖዚቲቭ ወደ ማይነስ እና ከማይነስ ወደ ፖዚቲቭ። አሁንም ኮሬክሽን መጻፋችሁ ላይ ፔጅ 107 እቺ መጻፋችሁ ስክሪንሾት አድርገው የመጣሁት ምንድነው ስህተት አለ።
ስህተቱ ምንድነው? ዘ ሆል ፕሮሰስ ትክክል ነው። እነዚህ ክሪቲካል ናምበር ናቸው። ሳይን ቻርት የምትጠቀሙት ክሪቲካል ናምበር ዲቫይድ በማድረግ ነው። ክሪቲካል ናምበር በመፈለግ ስህተት ከፈጠራችሁ መልሱ ፋይናል አንሰር ትክክል አይመጣም። ክሪቲካል ናምበር ትክክል ነው። ዘ ሆል ፕሮሰስ ትክክል ነው። እዚህ ጋር መጨረሻ ዜሮ ኢዝ አለ። ዜሮ ኢዝ ሪሌቲቭ ማክሲመም፣ ዋን ደግሞ ሚኒማም። እንዴት ነው እንደዚህ መሆን የሚችለው? ዜሮ ማክሲመም ሆኖ ዋን ሚኒማም ሊሆን ይችላል እንዴ? በፍጹም አይሆንም። ማክሲመም ማለት እኮ ማክሲመም ቫልዩ ነው። ዜሮ ማክሲመም ነው አላችሁ። አንድ ፋንክሽን ዜሮ ማለት እዚህ ጋር ነው። ከዛ አንድ ደግሞ እዚህ። ስለዚህ የሆነ ፋንክሽን እንደዚህ መጥቶ ሪሌቲቭ ነው እያወራን ያለ ነው። እንደዚህ እናድርግ። የዋይ ቫልዩ እዚህ ስንት ነው? ዜሮ። እንደዚህ እናድርግ። እቺ ዋን ናት። እዚች ጋር ስንት ናት የዋይ ቫልዩ? ዋን። ማን ነው ማክሲመም ከነዚህ? እስኪ ዜሮ ነው ዋን እኮ ነው ማክሲመም። ስለዚህ ማቀየር አለባችሁ። ይች ማክሲመማችን መሆን ያለበት ዋን ነው። ሚኒመማችን መሆን ያለበት ዜሮ ነው። ስለዚህ ለኮሬክሽን ነው እንጂ ዘ ሆል ስቴትመንት እዚህ ጋር ብታነቡት ጥሩ ነው። ሄዶ ነው እዚህ ጋር ታይፒንግ ነገር ነው የሚመስለኝ። አሁን የምናየው ደግሞ ስለ ኢኩዌሽን ኦፍ ታንጀንት ላይን እና ኖርማል ላይን። ዋት ኢዝ ታንጀንት ላይን? ደጋግመን እያየው ነው። ታንጀንት ላይን ማለት ስለ ኤፍ ዴሪቬቲቭ አድርገን የሱ ስሎፕ ነው። ዚስ ኢዝ ዘ ስሎፕ ኦፍ ታንጀንት ላይን። ይሄ ራሱ የዚህ ስሎፕ ነው። ዴሪቬት የምናደርጋት የኤፍ የስሎፓችን ናት። ኖርማል ላይን ማለት ደግሞ በግራፍ እናየው አንድ ጊዜ። we have this function እንበል at this point tangent ሳሉ ስንባል this one is tangent line። ኖርማል ሳሉ ስንባል ደግሞ ለታንጀንታችን ምን ፐርፔንዲኩላር 90 ዲግሪ ስታደርጉት ማለት ነው። ማን ናቸው 90? ኖርማል ላይናችንና ታንጀንት ላይናችን 90 የሚመጥበት ምን እንለዋለን? ፐርፔንዲኩላር ስለመሆን የሚሆኑ ኤፍ ዴሪቬቲቭ ታንጀንት ይሰጠናል። ይሄ ደግሞ ኖርማላችን ደግሞ እንዴት ነው የምናገኘው? ሁለት ላይን ፐርፔንዲኩላር ናቸው ምን ማለት ነው? ፍሮም ሎወር ግሬድ የምታስታውሱት የነዚህ ስሎፕ የዚህ ስሎፕ ኤም ከሆነ የዚህ ስሎፕ ደግሞ ምን መሆን አለበት? -1/m። አር ዩ ሹር? እንደዚህ ነው መሆን ያለበት። ዘ ኔጌቲቭ ኢንቨርስ ማለት ነው። የዚህ ስሎፕ ኤም ካላችሁ የዚህ ደግሞ -1/m ምን ከሆኑ ፐርፔንዲኩላር። ታንጀንት ላይን እና ኖርማል ላይን they are always ፐርፔንዲኩላር አት ዋን ፖይንት ነው ለፋንክሽናችን ምን የሚያደርጉት ተች የሚያደርጉት ማለት ነው። ይሄ ክሮስ አልጎ ሊያርፍ ይችላል፣ ችግር የለውም። ስለዚህ ኢኩዌሽን ኦፍ ታንጀንት ላይን ሳሉ ስትባል ኢትዝ ላይን አይደል እንዴ? ላይን ነው። ማንኛውም ላይን ደግሞ ፎርሙላው እንዴት ነው? y = mx + b። what is m? ስሎፕ። what is this? b ኢንተርሴፕት x y ኢንተርሴፕት። ስለዚህ y = ስሎፕ ግን ማን ነው? ዴሪቬቲቭ ራሱ ነው። ስለዚህ በስሎፕ ቦታ f ዴሪቬቲቭ ታስገባላችሁ ታይምስ x + b። አሁን b መፈለግ ነው ዋናው ነገር። b የምትፈልጉት ግን ኢቫሉዌት ታደርጋላችሁ አት ምንና ምን በሰጣችሁ ቦታ ላይ። ለምሳሌ x እና እዚች ጋር f of x የy ቫልዩ ከሆነ x እና f of x ላይ ማለት ነው የሆነ ፖይንት ሰጣችኋል። እዚች ላይ ኢቫሉዌት ስታደርጉ b ታገኛላችሁ። because የሆነ እቺ እዚች ፖይንት x እና y ቫልዩ ማለት እኮ ነው በሌላ አባባል x ወይም f of x ወይም x እና y አንድ ላይን እና ስሎፕ እና ዋን ፖይንት ካላችሁ ደግሞ ኢኩዌሽን ኦፍ ላይን ይፈልጋል አይደለ? ዋን ፖይንት እና ምን ስሎፕ ካላችሁ። የኖርማል ላይንስ ሴም ቲንግ እሱም ላይን ነው አይደል እንዴ? ላይን ደግሞ ሁሉ ጊዜ mx + b ነው ማንኛውም ላይን። ስለዚህ mx አሁን ግን m ማለት ኔጌቲቭ ስሎፕ ነው። የዚህ ኔጌቲቭ ኦፍ 1/f ዴሪቬቲቭ ኦፍ x ታይምስ x + b። ሁለተኛው ፖይንት ሴም ነው። አንድ ፖይንት ላይ ነው የሚገናኙት ሁሉንም ማለት ነው። ስለዚህ ስሎፕ እንፈልጋለን። ስሎፕ የምናገኘው ከዴሪቬቲቭ ነው። አንድ ፖይንት የምናገኛት ደግሞ ፖይንት ኦፍ ታንጀንስ ያላት ናት እሷ እዚች ጋር። ሌላ ታንጀንት ላይን ሆሪዞንታል እንዲሆን ታንጀንት ላይናችን ሆሪዞንታል ከሆነ ደግሞ ኖርማል ቨርቲካል ይሆናል ማለት ነው። እስከነሳለው አንድ ፋንክሽን ታንጀንቱ ሆሪዞንታል እንዲሆን ለምሳሌ እንደዚህ አይነት ሼፕ ማሳየት አለበት አይደል? እዚች ፖይንት ላይ ምን አይነት ታንጀንት እናገኛለን? ሆሪዞንታል። ለሆሪዞንታል ላይን ደግሞ ኖርማሉ ማን ነው? ቨርቲካል ማለት ነው። ኖርማላችን ቨርቲካል፣ ታንጀንታችን ደግሞ ሆሪዞንታል ይሆናል። አሁን ደግሞ ታንጀንታችን ምን እንዲሆን ፈለግ ነው? ቨርቲካል። አንድ ፋንክሽን ምናልባት እንደዚህ አይነት አብራፕት ቼንጅ ቢያሳይ እዚች ጋር እንደዚህ አይነት ታንጀንት ላይን አለን ማለት ቨርቲካል። ታንጀንት ላይን ኢዝ ቨርቲካል። ለቨርቲካል ደግሞ ፐርፔንዲኩላሩ ማን ነው? ሆሪዞንታል። ስለዚህ ይሄኛው ኖርማል ይቀያየራሉ ማለት ነው። አያችሁ አሁን ኮንሲደር የምናደርገው ኤፍ ዴሪቬቲቭ ተጠቅመን ነው። ኤፍ ዴሪቬቲቭ ተጠቅመን ይሄ ላይን እንዴት እንወቀው ነው። ታንጀንት ላይን ኤፍ ዴሪቬቲቭ ታንጀንት ሆሪዞንታል እንዲሆን ወይም ደግሞ ዜሮ እንዲሆን ማለት ነው። ኤፍ ዴሪቬቲቭ ዜሮ ሲሆን ታንጀንት ላይን ታገኛላችሁ አለ።
ሆሪዞንታል ላይን ታንጀንቱ ምንድነው? የዚህ ስሎፕ የዚህ ኤፍ ዴሪቬቲቭ ምንድነው? 0። የቨርቲካል ዴሪቬቲቭ ግን ምንድነው? አንዲፋይንድ 1/0 ኦር አንዲፋይንድ የምንለው ነው ማለት ነው። ስለዚህ ይሄኛው ኤፍ ዴሪቬቲቭ ምን የሚሆንበት? አንዲፋይንድ የሚሆንበት ቦታ። ኖርማል ላይን ኋላ ነው የምታውቁት። ፎከስ የምናደርገው ለታንጀንት ነው። ታንጀንት ሆሪዞንታል ከሆነ ኖርማል ቨርቲካል ይሆናል። ዊ ኖው ዛት። ታንጀንት ቨርቲካል ሲሆን ደግሞ ኖርማላችን ሆሪዞንታል ይሆናል። እኛ ፎከስ የምናደርገው ለኖርማሉ ትተን ለታንጀንት ነው። ቢካውዝ ዴሪቬቲቭ የሚነግረን ለታንጀንት ነው እንጂ ለኖርማል አይደለም። ታንጀንታችን ሆሪዞንታል እንዲሆን ዴሪቬቲቭ 0 ይሆናል። ታንጀንታችን ቨርቲካል እንዲሆን ደግሞ አንዲፋይንድ ይሆናል። ቨርቲካል ላይን አንዲፋይንድ ስሎፕ ነው ያለው። የዚህ ስሎፕ ስንት ነው? አንዲፋይንድ። ስሎፕ ማለት ታን ማለት ነው። ከትሪጎኖሜትሪም ሪሌት አድርጉት። ኮኔክቲንግ ዘዶት እንደምንለው ታን ኦፍ 90 ዲግሪ ለምንድን ነው? ታን ኦፍ 90 ዲግሪ ስንት ነው? አንዲፋይንድ ነው። ቢኮዝ 90 ዲግሪ ስትሰሩ ታን ኦፍ 0 ዲግሪ ሆነና ከዛ እያልን 90 ዲግሪ ስናደርግ እዚህ አንዲፋይንድ ይሆናል። ምክንያቱም ታንጀንት ራሱ ስሎፕ ነው የሚነግረን እና እንደዚህም በዚህም ማስታወስ ትችላላችሁ። 90 ዲግሪ ስንደርስ ከዚህ ተነስተን ቨርቲካል ላይን ስለሆነ የቨርቲካል ላይን ስሎፕ ደግሞ አንዲፋይንድ ነው። አሁን ምን ይላል? ቨርቲካል ታንጀንት የምታገኙበት ፖይንት ፈልጉ ነው። ፋይንድ ኦል ፖይንት ምን ቨርቲካል ታንጀንት ላይ። ቨርቲካል ታንጀንት ምንድን ነበር አሁን ስናወራ የነበረው? ኤፍ ዴሪቬቲቭ ምን የሚሆንበት? አንዲፋይንድ የሚሆንበት። ቨርቲካል ላይን ስናደርግ አንዲፋይንድ ስሎፕ እናገኛለን። ኤፍ ተሰጥቷቸዋል፣ ወይም ኤፍ ሳይሆን ኤም ስሙ ምንም ችግር የለም። የፋንክሽን ስም ኤም ዴሪቬቲቭ ኦፍ ኤክስ ኢዝ ኢኳል ቱ ፋንክሽን ነው። ይሄ ስሎፕ አይደለም። ዴሪቬት አድርጉት። ይሄ በቼይን ሩል በኤክስ ቦታ ሩት ገብተዋል አይደለ? ውስጥ 2 ሩት ኤክስ ስንል ነበረ። ኤክስ ስኩዌር አሁን ማይነስ ኤክስ ታይምስ ኢነር ዴሪቬቲቭ። ኢነር ዴሪቬቲቭ ምንድነው? እዚህ 2x ማይነስ 1 ነው አይደለ? ኢነር ዴሪቬቲቭ ሲደረግ 2x ከዛ ማይነስ 1 መቼ ይሄ 0 ይሆናል? ወይም ደግሞ ዴሪቬቲቭ አንዲፋይንድ የሚሆን 0 የሚሆን ማለት ይሄ አንዲፋይንድ የሚሆን እንደዚህ አይነት ፎርም መሆን አለበት። እዚህ ጋር ነን 0/0 ፎርም ከዛ አንዲፋይንድ ይመጣል። መቼ ነው እንደዚህ ፎርም እናገኘው? እቺ 0 ስትሆን ኤክስ ስኩዌር ማይነስ ኤክስ ምን ሲሆን 0 ሲሆን አንዲፋይንድ ይሆናል። ፋክተር አውት ብናደርገው እንደዚህ ነው። ኤክስ ታይምስ ኤክስ ኤክስ ስኩዌር ኤክስ ታይምስ 1 ኤክስ። ስለዚህ ምን አለን ማለት ነው? ይሄኛው አት ኤክስ 0 እና አት ኤክስ ኢዝ ኢኳል ቱ ፖዚቲቭ 1። እዚች ላይ አት ኤክስ 0 እና 1 ምን አለን ማለት ነው? ቨርቲካል ታንጀንት ላይ ነን። በፍጥነት ያወቅነው በምንድን ነው? በዴሪቬቲቭ። ግራፍ እንኳን እናውቀውም የዚህ ፋንክሽን ግራፍ፣ ግን የካልኩለስ ዋና እንትኑ ገና ግራፍ ሳናደርግ ራሱ ዴሪቬቲቭ 0 አንዲፋይንድ የሚመጣበት 1/0 የሚመጣበት ወይም ዚስ ፋንክሽን አንዲፋይንድ የሚሆንበት ፖይንት ማወቅ እንችላለን። አት 0 እና 1። አሁን እንደዚህ ደግሞ ከሰጣችሁስ እሴም ታንጀንት ላይን እንዲኖራችሁ አላችሁ። ለምሳሌ ምን ሁለት ፋንክሽን ተሰጥቶ አት ዋት ፖይንት እቺ ፖይንት ራሱ ፊክስ አድርጓል። አት 1 and 2። አሁን ይሄ ባይ ዘ ወይ ኢንተረስቲንግ የሚያደርገው ሁለት ፋንክሽን ናቸው። ለምሳሌ ይሄ ኳድራቲክ ነገር ነው እንበል። አት 1 እና 2 ነው። እቺ ፖይንቷ መጀመሪያ እናውጣት። ፖይንት 1 እና 2 እዚች ላይ ኤክስ ኢንተርሴፕት ብናውቀው ኖሮ ለምሳሌ እንደዚህ አይነት ነው እንበል። እቺ ደግሞ እንደዚህ አይነት አይደለ? ኤፍ እና ጂ this is f function this is g። እዚች ፖይንት ላይ ሁለቱንም ይገናኛሉ። ስለዚህ ኤፍ አት 1 እና ጂ አት 1 ሴም ነው ማለት ነው። እንደገና ምን አለን እዚህ? ስሎፕ እና ታንጀንት አለን። የታንጀንት እና ኖርማል ላይን አለን። ይሄኛው ደግሞ ኖርማል። አራቱንም አንድ ፖይንት ላይ ነው የሚገናኘው። ኢንተረስቲንግ። እቺ ፖይንት ፊክስ ካደረጋችሁ ቀላል ነው የሚሆነው ማለት። at this point at 1 and 2 ኤፍም ጂም ኖርማላችንም ታንጀንትም አራቱንም በዛች ፖይንት ያልፋሉ። ስለዚህ አንድ ሂንት ምን ሰጥቷቸዋል ማለት ነው? ኤፍ at 1 is equal to g at 1። እንዴት እንደዛ አልኩ? እንደዚህ ሚል የለም አይደለ? ግን at this point ይገናኛሉ ማለት ነው። because the same tangent line አላቸው ማለት እኮ ለሁለቱም ነው። ታንጀንት ይኛው ለሁለቱም ታንጀንት ነው። አሳሳሌ ትንሽ ለዚህ ታንጀንት አይመስልም። ታንጀንት እንደዚህ እንድታውቁት ነው። ግን ሽፍት አድርጋችሁ ስሩ። ሁለቱንም at 1 ምን መሆን አለባቸው? ሴም ቫልዩ ማን ነው የሚመጣው? 2 ነው የሁለቱንም ማለት ነው። እስከ አንድ ባንር ስራ ዴሪቬቲቭ አይደለም ይሄ ኤፍ። ቆይተን ዴሪቬት እናደርጋለን። ኤፍም ጂም ሁለት ነው የሚመጡት። ኤፍ at 1 ስንት ነው? 1 ስኩዌር 1 ነው ፕላስ ኤ ታይምስ 1 ኤ ስለሆነ ይሄኛው 2 ነው። አንድ ምን ማለት ነው? ከዚህ ኤ ፕላስ ቢ ኢዝ
ወደዚህ ተወስዱት አንድ እቺ ዋን ኢኩዌሽን ናት g እስኪ g at 1 ኢቫሉዌት አድርጉ g at 1 is g of 1 ኪብ 1 ነው 1 ማይነስ c ስንት መሆን አለበት ይሄ 2 c ስንት ነው ማለት ነው ከዚህ ስትሰሩት -1 ነው -1 2 ይመጣል c አገኘን ኦሬዲ ማን ነው ማወቅ የሚፈልገው አሁን a እና b እንዴት እናድርግ ወደ አሁን ደግሞ እነዚህ እንጠቀም ዴሪቬቲቫቸውም ሴም ነው f ዴሪቬት ስናደርግ ማለት ታንጀንት እየፈለግን ነው f ዴሪቬት at what at 1 is equal to እንደገና g ዴሪቬት at what at 1 ሴም ናቸው ግን አሁን ሁለት ማለት አንችልም because ይሄ ፋንክሽን ቫልዩ ነው እንጂ የዴሪቬቲቭ ቫልዩ አይደለም ግን ኢኳል ናቸው because ኢኳል ሴም ታንጀንት ብለዋል አይ ሴም ታንጀንት means the same derivative ኦኬ ስለዚህ f ዴሪቬት ስናደርገው የኤፍ ዴሪቬቲቭ ታስቀምጡና ኢቫሉዌት ታደርጋላችሁ አንድ ላይ ማለት ኤፍ ዴሪቬቲቭ ስንት ነው 2x + a ብቻ አይደለ ይሄ ኮንስታንት ስለሆነ 0 ነው የኛው ዴሪቬቲቭ ሲደረግ 0 ነው ይሄ ግን 2x እና a የዚህ ዴሪቬቲቭስ g ዴሪቬቲቭ የዚህ ዴሪቬቲቭ እዚህ ላስቀምጥላችሁ g ዴሪቬቲቭ ደግሞ ስንት ይሆናል 3x² የዚህ 0 ነው እነዚህ ኢኩዌት አድርጓቸው አንድ ላይ f ዴሪቬቲቭ at 1 ስንት ይሆናል እዚህ 2 times 1 2 + a is equal to g ደግሞ at 1 እሱም 3 times 1 ስኩዌር 3 ነው እንደዚህ a ስንት ይሆናል ከዚህ -1 ነው +1 a +1 አያችሁ ከዛ b ይቀራል b 0 ነው ማለት ነው ከዚህ ምክንያቱም ተደምረው 1 ስለሆነ ከዚህ ወደ እንትኑ ተመለሱና b is what 0 a 1 ስለሆነ b is 0 በቃ abc የመጀመሪያው ጥያቄ abc ፈልጉ ነው ኮንስታንታቸው ሶስቱንም ፈለግን አሁን ደግሞ ዚያር ኖርማል ላይን ኢኩዌሽን ፈልጉ ይላል እንዴት ነው የምናውቀው እስኪ ኢኩዌሽን ኦፍ ኖርማል ላይን ያላችሁ ኢኩዌሽን ኦፍ ኖርማል ላይን is y is equal to ሪሜምበር የኖርማላችን የዚህ ታንጀንታችን ስሎፑ f ዴሪቬቲቭ ነው ስሎፕ ይመጣል የኖርማል ደግሞ ኔጌቲቭ ስለዚህ mx ፎርም -1 ኦቨር f ዴሪቬቲቭ x ግን x አሁን ምን ላይ ነው ኢቫሉዌት የምናደርገው 1 ላይ f ዴሪቬቲቭ x at 1 times plus b times x አለች times x ከዛ ኔጌቲቭ x ኦቨር እዚህ ኔጌቲቭ x ነው እዚህ f ዴሪቬቲቭ at እቺ ስንት ነበረች የመጣችው f ዴሪቬቲቭ at 1 እዚህ ላይ 1 እስከ ማስገባት 2 plus a ስንት ነው 1 ስለዚህ 3 1 ኦቨር 3 plus b እቺ b እንዴት እናገኛት ነው እቺ ችግር ናት አሁን b የምናገኘው b እቺ b አይደለችም ባይዘው ይሄኛው b አይደለም ይሄ 0 እንዳትከቱ ይሄ ችግር ነው ይሄ b አይደለም ይሄ b ምንለው ኢኩዌሽን ኦፍ ላይን y is equal to mx plus b ምንላት y ኢንተርሰፕት ናት እቺ this is y intercept not this constant b እንዳጋጣም b ስለመጣ ሶ አንድ ፖይንት አለን አይደለ 1 እና 2 ታንጀንታችን በዛ ነው የሚያልፈው ስለዚህ the line ራሱ this line passes through this point 1 and 2 ስለዚህ y ቫልዩ ስንት ነው 2 is equal to -1 minus x x ደግሞ ምን 1 over 3 plus b ከዚህ b ማግኘት ትችላላችሁ ስንት ነው ከዚህ ወደዚህ ወስዳችሁ ደምሩት 2 ሲደመር 2 እና 1 over 3 እስኪ 2 ማለት 6 over 3 ነው እንዲመች ነው እንደዛ ያደረኩት 7 over 3 በቃ ፋይናል አንሰራችን ምን ይሆናል -1 over 3x plus 1 over 3 this one is the slope this one is the y intercept ማለት ነው ስለዚህ 2.1 ላይ የነበሩን ዋና ኮንሰፕቶች ምንድን ነበር ያየነው ዘመጀመሪያ ሳብ ቶፒክ ስለ ሬት ኦፍ ቼንጅ ሁለት አይነት ሬት ኦፍ ቼንጅ አይተናል አቨሬጅ ሬት ኦፍ ቼንጅ እና ኢንስታንታኒየስ ኢንስታንት አት ኤ ፖይንት አቨሬጅ ኦን ኢንተርቫል ኢንስታንት ደግሞ አት ኤ ፖይንት ከዛ ምን አየን ዴሪቬቲቭ ማለት ስሎፕ ኦፍ ኤ ከርቭ መሆኑ ስለ ስሎፕ ፖዚቲቭም ኔጌቲቭም ሊመጣ ይችላል ፖዚቲቭ ስሎፕ ኔጌቲቭ ስሎፕ ሁለት አቨሬጅ ስንወስድ ሴካንት ላይን 2 ፖይንት ታንጀንት ላይን 1 ፖይንት ዲፈረንሺዬሽን ላይ ሩል ነበርና አይደለ የዲፈረንሺዬሽን ምን ታስተውሳላችሁ ፓወር ሩል ፕሮዳክት ሩል ኩዌሽንት ሩል እና ሳም እና ዲፈረንስ ሩል ቼን ሩልም አይተናል ቼን ሩል ደግሞ በጣም ምክንያቱም በቼን ሩል ብዙ ይሰራል ፋንክሽን ኦፍ ፋንክሽን ሲሆን ዳይሬክት ላይ ይሰራል ዴሪቬቲቭ ፎር ኢንክሪዚንግ እና ዲክሪዚንግ ቴስት ይጠቅማል አይደለ ዴሪቬቲቭ በማየት አንድ ፋንክሽን ኢንክሪዚንግ ነው ዲክሪዚንግ ነው ሌላ ደግሞ ዴሪቬቲቭ በማየት ምን ማወቅ ይችላል ማክሲመም እና ሚኒመም ሪሌቲቭ ማክሲመም ሪሌቲቭ ሚኒመም ስለዚህ ዴሪቬቲቭ ቴስት ምንድነው ጥቅሙ ኢንክሪዚንግ ዲክሪዚንግ እና ኤክስትሪመም ቫልዩ ታንጀንት እና ኖርማል ላይን ምን ማግኘት ይችላል በዴሪቬቲቭ ተጠቅመን ኢኩዌሽን
ይሄን ያክል ነው ጥቅም ያለው ስለ ዲፈረንሻል ካልኩለስ ማለት ነው። ቀጣይ በ2.2 እንገናኛለን። እስከዛው ቻው ተማሪዎች። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።